ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ፍሎሪያን ቪርትስን ከባየር ሌቨርኩሰን ለማስፈረም የሚያደርጉት ድርድር 99% ተጠናቋል እየተባለ ይገኛል። እንደዚሁም ዲያጎ ጆታን፣ ኮዲ ጋክፖን የተመለከቱ ዘገቦችም አሉ። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስቆላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው ጆን ሃይት ጋር የተመለከተውን ዘገባ ይሆናል። እንደሚታወቀው ይህ የቀድሞ የሊቨርፑል ምክትል አሰልጣኝ በዚህ ሳምንት እንግዲህ የአያክስ አምስተርዳም ዋና አሰልጣኝ ተደርጎ መሾሙ አይዘነጋም። ነገር ግን ከዛ በፊት እንግዲህ በሊቨርፑል ለመቆየት ድርድር እያደረገ እንደነበር የሱ ኤጀንት ተናግሯል። ከኤኤስፒኤን ጋር ባደረገው ቆይታም እንግዲህ እንደተናገረው ከሆነ እኔም ወደ አያክስ አምስተርዳም የሚያደርገውን ዝውውር እንዳያደርገው ስመክሮ ነበረ። በዚሁ በሊቨርፑል እንዲቆይም ስገፋፋው ነበር። ነገር ግን ደግሞ ጆን ሃይት ጋር ቀድሞ የወሰነው ነገር ስለነበረ እንደዚሁም ደግሞ አሁን ካለበት ቦታ የተሻለ ነገርን ማድረግ ስለሚፈልግ ወደ አያክስ አምስተርዳም የሚያደርገውን ዝውውር ለመፈጸም ወስኗል ብሏል። በዚህ ሰዓትም እንግዲህ አያክስ አምስተርዳም አሰልጣኝ ሆኗል። በቀጣይ አመትም እንግዲህ በኤርዲቪዚዮም እንደዚሁም በሻምፒዮንስ ሊግም አያክስ አምስተርዳምን እየመራ ሲገባ የምንመለከተው ይሆናል። አሰልጣኝን ካነሳን አይቀር እንግዲህ በሊቨርፑል ቤት የኦፖዚሽን አናሊሲስ ላይ ሲሰራ የነበረው ጄምስ ፍሬንች ለማንቸስተር ሲቲ ፈርሟል ነው እያለን የሚገኘው። ጄምስ ፒርስ አትሌቲክስ ላይ እንደዘገበው ከሆነ እንግዲህ ጄምስ ፍሬንች በሊቨርፑል ቤት ላለፉት 13 ዓመታትን ሲሰራ ነበረ። ከ13 ዓመት ቆይታ በኋላ ነው እንግዲህ ማንቸስተር ሲቲን መቀላቀል እየቻለው። በማንቸስተር ሲቲም እንግዲህ የቆመ ኳስ አሰልጣኝ እንደዚሁም ደግሞ አናሊሲስ ላይ ይሰራል ተብሎ ነው የሚጠበቀው። ጄምስ ፍሬንች እንግዲህ ብሬንደን ሮጀርስ አሰልጣኝ እያሉ ነበረ ተቀጥሮ መስራት እየጀመረው። ከዛ በኋላም እንግዲህ በክሎፕ ላይም አብሮ መስራት ይችላል። እንደዚሁም ደግሞ ላለፈው አንድ ዓመትም ራሱ ከአሰልጣኝ አርነ ስሎት ጋር አብሮ መስራት ችሎ ነበር። አሁን ግን ማንቸስተር ሲቲን ተቀላቅሏል እየተባለ ነው የሚገኘው። ጄምስ ፍሬንች እንግዲህ ከፔፕ ሊንደርስ በመቀጠል ከሊቨርፑል ወደ ማንቸስተር ሲቲ የተቀላቀለ ሰው መሆን ችሏል። ከዚህ በፊት እንግዲህ ፔፕ ሊንደርስ የፔፕ ጋርዲዮላን ባክሩም ስታፍ ወይም ደግሞ ምክትል አሰልጣኝ ሆኖ መቀጠሩ አይዘነጋም። አሁን ደግሞ ጄምስ ፍሬንች ደግሞ ፔፕ ጋርዲዮላ የቆመ ኳስ አሰልጣኝ እንደዚሁም ደግሞ አናሊሲስ ላይ ይሰራል ተብሎ ነው የሚጠበቀው። በመቀጠል የምንመለከተው ዘገባ ደግሞ ቲቢአር ፉትቦል ይዞት የወጣውን ሲሆን እንደ ቲቢአር ፉትቦል ዘገባ ከሆነ እንግዲህ ሊቨርፑሎች የበርነሞዝ ተከላካይ የሆነውን ኢላይ ዛባሬኒን ማስፈረም ይፈልጋሉ እያለን ይገኛል። ይህ ተጫዋች እንግዲህ ዘንድሮ በርነሞዝ ጥሩ እንቅስቃሴ ሲያደርግ ከዲን ሁድሰን ጋር በመሆን ጠንካራ የሚባል የተከላካይ ጥምረት መፍጠር የተቻለ ተጫዋች ነው። በዚህ ሲዝን እንኳን 36 የፕሪሚየር ሊግ ጨዋታዎችን ማድረግ ችሏል። በእነዚህ ጨዋታዎች አንድ አሲስት ማድረግ የቻለ ተጫዋች ነውና ሊቨርፑሎች የዚህን ተጫዋች ሁኔታም እየተከታተሉ ይገኛሉ። በጣም ፍላጎትም አላቸው በዚህ ተጫዋች ላይ ነው እያለን የሚገኘው ቲቢአር ፉትቦል በዘገባው። ነገር ግን ደግሞ ሊቨርፑሎች ብቻ አይደሉም ይህን ተጫዋች እየተመለከቱ የሚገኙት። ቼልሲዎችም ፒኤስጂዎችም እዚህ ተጫዋች ላይ ፍላጎት አላቸው ነው እየተባለ የሚገኘው። ነገር ግን ደግሞ በርነማውዞች ይህንን ተጫዋች ለመሸጥ ፍላጎት የላቸውም ነው እየተባለ የሚገኘው። በተለይ ደግሞ ዲን ሁድሰንን እንግዲህ ለሪያል ማድሪድ መሸጣቸው አይዘነጋምና እሱንም ይህንንም ተጫዋች አንድ ላይ ማጣት አይፈልጉም ነው እየተባለ የሚገኘው። ነገር ግን ሊቨርፑሎች እዚህ ተጫዋች ላይ ፍላጎት አላቸው። በተለይ ደግሞ እድሜውን ከተመለከት ነው ገና ወጣት የሚባል ነው፣ 22 ዓመቱ ነው። እንደዚሁም ደግሞ የማርኬት ቫልዩ ራሱ ወደ 30 ሚሊዮን ፓውንድ አካባቢ የሚጠጋ ነውና ያንን ነገር ስንመለከተው እንግዲህ ሊቨርፑሎች የሚፈልጉት አይነት ተጫዋች ነው የሚሆነውና እዚህ ተጫዋች ላይ እንግዲህ ፍላጎት አላቸው። ከዚህ በኋላም እንግዲህ በቅርበት ይከታተሉታል ተብሎ ነው የሚጠበቀው። ሌላኛው የምንመለከተው ዘገባ ደግሞ ኮዲ ጋክፖን የተመለከተውን ይሆናል። እንደ ስፖርት ዊትነስ ዘገባ ከሆነ እንግዲህ የኮዲ ጋክፖ ኤጀንት ከባየር ሙኒክ ጋር ንግግር እያደረገ ነው እየተባለ የሚገኘው። እንደሚታወቀው እንግዲህ የመጀመሪያ ግንኙነታቸው ከ3 ሳምንት በፊት ነበረ ኮዲ ጋክፖ ኤጀንትና ባየር ሙኒክ የተገናኙት። ከዛ በኋላ እንግዲህ በቅርበት ሆኖ እየተነጋገሩ ነው ያሉት ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ ባየር ሙኒኮች የክንፍ ተጫዋች ለማስፈረም በጣም ከፍተኛ ፍላጎት አላቸው ነው እየተባለ ያለው። ቅድሚያ ቦታ የተሰጠው ኮዲ ጋክፖ ነው። ነገር ግን ደግሞ ከኮዲ ጋክፖ ውጪ ደግሞ ራፋኤል ሊያውንም እየተመለከቱት ይገኛሉ። ሌሎች ተጫዋቾችንም እንግዲህ እየተመለከቱ ነው የሚገኙት። ነገር ግን ደግሞ ኮዲ ጋክፖን ቶሎ ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው። በተለይ ደግሞ ፍሎሪያን ቪርትስን ካጡ በኋላ ኮዲ ጋክፖን ለማስፈረም ከፍተኛ ጥረት እያደረጉ ነው።
በፍጥነትም ለመጨረስ ሙከራ እያደረጉ ነው እየተባለ የሚገኘው። ነገር ግን ደግሞ ሊቨርፑሎች ይህን ተጫዋች ይሸጡታል ወይ የሚለው ነገር በጣም ትልቅ ጥያቄ ነው። በዚህ ሳምንት እንግዲህ ሉዊስ ዲያዝም ከሊቨርፑል ሊለቅ የሚችልበት ቻንስ አለ ነው እየተባለ የሚገኘውና ምናልባት ሊቨርፑሎች እንግዲህ ሉዊስ ዲያዝን የሚለሸጡት ከሆነ ኮዲ ጋክፖን ይሸጡታል ተብሎ አይጠበቅም። ነገር ግን ደግሞ ኮዲ ጋክፖ ቀድሞ የሚሸጥ ከሆነ ደግሞ ሉዊስ ዲያዝ በሊቨርፑል ቤት የመቆየት ቻንሱ በጣም እየሰፋ ነው የሚሆነውና በዚህ ሰዓት ባለው እስካሁን ድረስ ባሉት መረጃዎች መሰረት ኮዲ ጋክፖ ከሊቨርፑል ይለቃል ተብሎ አይጠበቅም። ሊቨርፑሎችም ይህን ተጫዋች ለመሸጥም ፍላጎት የላቸውም። በዚህ ሲዘንም እንግዲህ ከመሐመድ ሳላህ በመቀጠል ብዙ የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው ኮዲ ጋክፖና እንደዚህ አይነት ጥሩ ብቃት ላይ ያለን ተጫዋች በተለይ ደግሞ ለአሰልጣኝ አርነ ስሎት የተመቸ አይነት አጨዋወት ያለውን ተጫዋች ሊቨርፑሎች ይለቁታል ተብሎ አይጠበቅም። ምንም እንኳን ባየር ሙኒኮች ከፍተኛ ፍላጎት ቢኖራቸውም ማለት ነው። ቲቢአር ፉትቦል እንግዲህ የኮዲ ጋክፖን ዘገባ ብቻ አይደለም ይዞት የወጣው የዲያጎ ጆታንም አዲስ ዘገባ ይዞ ወጥቷል። እንደ ቲቢአር ፉትቦል ዘገባ ከሆነ እንግዲህ አርቢ ሌፕዚንጎች ዲያጎ ጆታን ማስፈረም ይፈልጋሉ ነው እያለ የሚገኘው። በዚህ ሰዓት ላይ እንግዲህ የዲያጎ ጆታ በሊቨርፑል ያለው ቆይታ እንግዲህ እስካሁን ድረስ የተረጋገጠ ነገር አይደለም። አንዳንድ ሪፖርቶች ምናልባትም ዲያጎ ጆታ ከሊቨርፑል ሊለቅ የሚችልበት ቻንስ አለ እያሉ ይገኛሉና ይህንን ተመልክተው ነው እንግዲህ ምናልባትም አርቢ ሌፕዚንጎች ይህንን ተጫዋች ወደ ክለባቸው ለመቀላቀል ፍላጎት አላቸው እየተባለ የሚገኘው። በተለይ ደግሞ አርቢ ሌፕዚንጎች እንግዲህ ከሲስኮ ጋር ያላቸው ግንኙነት በዚህ የክረምት የዝውውር መስኮት ሊያበቃ የሚችልበት ቻንስ አለ ነው እየተባለ ያለው። በተለይ ደግሞ አርሰናሎች በጣም ገፍተው ነው እየሄዱበት ያሉትና ምናልባትም ዲያጎ ጆታ የሱን ተተኪ ለማድረግ አስበውም ሊሆን ይችላል። በተጨማሪም ደግሞ ምናልባትም ሊቨርፑሎች ይህንን ተጫዋች ለመሸጥ ክፍት ሊሆኑ ይችላል ወይም ደግሞ ፈቃደኛ ሊሆኑ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። በእርግጥ በዚህ ክረምት እንግዲህ ቅድሚያ ሊሸጥ የሚችለው ተጫዋች ዳርዊን ኑኔዝ ነው እየተባለ የሚገኘው። ነገር ግን ደግሞ ለዲያጎ ጆታም ትክክለኛውን ሂሳብ የሚያገኙ ከሆነ ምናልባትም ከሊቨርፑል ሊለያይ የሚችልበት ቻንስ አለ ነው እየተባለ የሚገኘው። ዲያጎ ጆታ እንግዲህ በተለይ ከጉዳት ነጻ በሚሆንበት ሰዓት ለሊቨርፑል በጣም ብዙ ጥቅሞችን የመስጠት የሚችል ተጫዋች ነው። ነገር ግን ደግሞ በጣም ተደጋጋሚ ጉዳቶች የሚያጋጥሙት ተጫዋች ነው። ዘንድሮ እንኳን ብዙ ጨዋታዎች አምልጦታል፣ አምናም እንደዚሁ አምልጦታል። ወደ ሊቨርፑል ከመጣበት ሰዓት ጀምሮ እንግዲህ ሙሉ ሲዝን ሳይጎዳ የቆየበት የለም። በጣም ተደጋጋሚ የሚጎዳ አይነት ተጫዋች ነውና ምናልባትም በዛ ነገር ሊቨርፑሎች የተሰላቹ ነው የሚመስሉትና ምናልባትም በዚህ የክረምት የዝውውር መስኮት ከሊቨርፑል ጋር ሊለያይ የሚችልበት ቻንስ አለ። ካልሆነም ደግሞ በቀጣይ የክረምት የዝውውር መስኮት ከሊቨርፑል ሊለቅ የሚችልበት ቻንስ አለ ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ ለዚህ ተጫዋች ሊቨርፑሎች 45 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። የምታስታውስ ከሆነ እንግዲህ 2020 ላይ ከወልቭስ ወደ ሊቨርፑል ሲመጣም እንግዲህ በ40 ሚሊዮን ፓውንድ አካባቢ ነበረ የመጣውና አሁንም ተመሳሳይ አይነት ሂሳብ ይፈልጋሉ ይህን ተጫዋች ለመሸጥ ነው እያሉ የሚገኙት። ምናልባት ግን ይህንን 45 ሚሊዮን ፓውንድ ላያገኙ የሚችሉበት ቻንስ ቢኖር ምንድነው በሊቨርፑል ቤት የሚያቆየው ኮንትራት እየተጠናቀቀ ነው የሚገኘው። በዚህ ሰዓት እንግዲህ 2 ዓመት ብቻ ነው የቀረው። እስከ 2027 ድረስ ብቻ ነው ያለው ኮንትራቱ በሊቨርፑል ቤት የሚያቆየውና በዛ ምክንያት እንግዲህ ምናልባትም ሊቨርፑሎች ቀነስ አድርገው ሊሸጡ የሚችሉበት ቻንስ አለ ነው እየተባለ የሚገኘውና አርቢ ሌፕዚንጎችም ምናልባትም ገፍተው ሊመጡ የሚችሉበት ቻንስ አለ ብዬ ነው የማስበው። በተለይ ደግሞ ሲስኮ የሚሸጥ ከሆነ እዚህ ተጫዋች ላይ ሙሉ ለሙሉ ሀሳባቸውን አድርገው ሊቨርፑሎችን ሊጠይቁ የሚችሉበት ቻንስ አለ ነው እየተባለ የሚገኘው እንደ ቲቢአር ፉትቦል ዘገባ ከሆነ። በመጨረሻም የምንመለከተው ደግሞ ሉዊስ ስቲል ይዞት የወጣውን ዘገባ ይሆናል። ሉዊስ ስቲል እንግዲህ በትዊተር ገጹ እንዳሳወቀው ከሆነ እንግዲህ ሊቨርፑሎች ፍሎሪያን ቪርትስን ለማስፈረም ከባየር ሊቨርኩሰን ጋር የሚያደርጉት ድርድር 99% አልቋል ነው እያለን የሚገኘው ነው። ምናልባትም በቀጣይ ጥቂት ቀናቶች ውስጥ የሜዲካል ምርመራ ሊያደርግ የሚችልበት ቻንስ አለ። ከዛ በኋላም እንግዲህ ሊቨርፑሎች ይፋ ሊያደርጉ የሚችሉበት ቻንስ አለ ነው እያለን የሚገኘው ሉዊስ ስቲል በዘገባው። ከዚህ በፊትም እንግዲህ አንድ መረጃ የነገርኳችሁ ነበረ። ከማንቸስተር ከተማ ወደ ጀርመን የሄደ አንድ ጀት አለ እየተባለ ይገኛል። በዛ ጀት ላይ እንግዲህ የሊቨርፑል የሜዲካል ስታፍ አባላቶች አብረው ተጉዘዋል የሚሉ አንዳንድ መረጃዎች ሲወጡ ነበርና ምናልባትም እንግዲህ ያንንና ይህንን አንድ ላይ ስንመለከታቸው የዚህ የኮንትራት ሁኔታ እያለቀ መሆኑን የምንረዳበት ሁኔታ አለ። በዚህ ሳምንት እንግዲህ በየቀኑ ማለት እንችላለን በዚህ ተጫዋች ዙሪያ አዳዲስ መረጃዎች እየወጡ ነው የሚገኙት። እኛም ለእናንተ እያቀረብኩላችሁ ነው የሚገኘውና ምናልባትም የዚህ የዝውውር ሁኔታ በቅርብ ቀናቶች ውስጥ ሊጠናቀቅ የሚችልበት ቻንስ በጣም እየሰፋ ነው የሚገኘው። ሉዊስ ስቲልም እንግዲህ በዘገባው አያይዞ ምንድን ያለው የኢንሴንቲቭ ጉዳዮች የአዶንስ ጉዳዮች ሁሉም ነገር እየተጠናቀቁ ነው የሚገኙትና ሙሉ ለሙሉ ሲጠናቀቅ እንግዲህ ሊቨርፑል የፕሪሚየር ሊጉን ከፍተኛ ክፍያ ከፍሎ ነው የሚያስፈርመው ነው እያለ የሚገኙ። ለሊቨርፑልም ለፕሪሚየር ሊጉም ውዱ ክፍያ የተከፈለበት ተጫዋች ይሆናል ነው እያለን የሚገኙና ምናልባትም እንግዲህ ከ130 ሚሊዮን ዩሮ በላይ ሊቨርፑሎች ሊከፍሉ የሚችሉበት ቻንስ አለ ነው እየተባለ የሚገኙ። በዚህ ሰዓት እንግዲህ ሁለተኛ የዝውውር ጥያቄያቸው 109 ሚሊዮን ፓውንድ ነበር ያቀረቡት ወይም ደግሞ በዩሮ 130 ሚሊዮን ዩሮ ለፍሎሪያን ቪርትስ ጥያቄ አቅርቦ ነበር። አንዳንድ መረጃዎች
ባየር ሊቨርኩሰኖች ይህንን ጥያቄ ውድቅ አድርገዋል ሲሉ ነበር። አንዳንድ መረጃዎች ደግሞ ውድቅ አላደረጉትም፣ አዶንሶቹ ላይ ምናምን ነው እየተነጋገሩ የሚገኙት፣ የክፍያ ስነ ስርዓቱ ላይ እየተነጋገሩ ነው እንጂ ምንም ውድቅ ያደረጉት ነገር የለም እያሉ ነው የሚገኙትና የተለያዩ መረጃዎች እየወጡ ነው። እንደዛም ሆኖ ግን ሁሉም መረጃዎች ግን ወደ አንድ አቅጣጫ ነው እየሄዱ ያሉት። በቀጣይ ጥቂት ቀናቶች ውስጥ ሊቨርፑል የፍሎሪን ቪርትስን ጉዳይ የሚጨርስ ይሆናል ነው እየተባለ የሚገኘው። ሉዊስ ስቲልም እንግዲህ ያንን ነገር ነው እያጠናከረልን የሚገኘው። 99% ድርድሩ ተጠናቋል ነው እያለን የሚገኘውና በቅርቡ ፍሎሪን ቪርትስ የሊቨርፑል ተጫዋች ነው ተብሎ ይፋ ይደረጋል ነው እየተባለ የሚገኘውና ይሄ ለሊቨርፑል በጣም አስደሳች የሚባል ዜና ነው። ምክንያቱም እንግዲህ ፍሎሪን ቪርትስ በዚህ ሰዓት እንግዲህ ድንቅ የሚባል ተጫዋች ነው። ላለፉት 2 ዓመታት ዘንድሮና የአምናም ራሱ የቡንደስሊጋው ምርጥ ተጫዋች የተባለ ተጫዋች ነው። እንደዚሁም ደግሞ አንዳንድ ቪዲዮዎችን ስንመለከት ምን አይነት ድንቅ ተጫዋች እንደሆነ መመልከት እንችላለንና የስቴትመንት ሳይኒንግ የሚባል አይነት ነው። ለሌሎች ክለቦች እንግዲህ የሊቨርፑል አሁን ያለበትን ደረጃ ለማሳየት የሚያደርግ ነው። ከዚህ በኋላም ወዴት መሄድ እንደሚፈልግ እንግዲህ በግልጽ የሚያሳይ አይነት ፊርማ ነው የሚሆነው። እንደዚሁም ደግሞ ሊቨርፑሎች ተወዳዳሪ ተፎካካሪ የሚባል ቲም መገንባት እንደሚፈልጉና ያንንም ለማድረግ ደግሞ ቁርጠኛ መሆናቸውን የሚያሳዩበት ፊርማ ነው የሚሆነው ብዬ ነው የማስበው። እንግዲህ በሚቀጥሉ ጥቂት ቀናቶች ውስጥ ሂሩይጎን የሚባልበት ቻንሱ በጣም እየሰፋ ነው እየተባለ የሚገኙ። በአጠቃላይ እንግዲህ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይ ሼር ማድረግ እንዳትረሱ። በቀጣይ እስከምንገናኝ ቻው።